ጤና ይስጥልን ውድ ተከታታዮቻችን፣ በቅድሚያም የከበረ ሰላምታችን በያላችሁበት ይድረሳችሁ። በመቀጠልም የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና። ቲፒኤልኤፍ የፌዴራል መንግስትን ወቀሰ። የፌዴሬሽን ምክር ቤት የወሰነውን ውሳኔ ተቃወመ። ዝርዝሩን ይዘነዋል። ቀጣዩ ዜናችን በአማራ ክልል በመንግስት ወታደሮችና በታጠቁ ኃይሎች መካከል የሚካሄደው ጦርነት ተባብሶ ቀጥለዋል። በጦርነቱም ብዙ ሰብአዊና ቁሳዊ ጉዳቶች ደርሷል። ተጨማሪ ይዘናል። ከዝርዝር ዜናው ጋር አብራችሁ የሚቆየው ብስራት ነኝ። አብራችሁን ቆዩ። ይህ ቻናል አዲስ ቻናል ነው። ላይክ፣ ሰብስክራይብ እና ሼር በማድረግ እንድትተባበሩና እንድታበረታቱን እንላችኋለን። ወደ ዝርዝሩ። በ2018 የሚካሄደውን ምርጫ በተመለከተ በተፎካካሪ ፓርቲዎችና በገዢው ፓርቲ መካከል ሀሳብና ጥያቄዎች እየተንሸራሸሩ ነው። ከተፎካካሪ ፓርቲዎች ለገዢ ፓርቲ የቀረቡትን ጥቂት ጥያቄዎችን እንደሚከተለው ይዘነዋል። ብዙ ግንዛቤ የሚገኝበት ነው ይሆንላችሁ ብለናል። ብልጽግና ፓርቲ ኢኮኖሚው እያደገ መሆኑን ይነግረናል። ኢኮኖሚው ለማን ያደገው የሚለውን ጥያቄ ሁላችንም መጠየቅ አለብን። ለባለስልጣናቱና ልጆቻቸው ወይስ ዕለት ተዕለት ለምንኖር ኢትዮጵያውያንና በልተን ማደር ላልቻለን ዜጎች? ስራ የማይፈጥር እድገት እውነተኛ እድገት ነው ብለን አናምንም። መደመር ብላችኋል። መደመር መጽሐፉን አንብበናል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣረሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀምር የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን። ሀገረ መንግስት ጋርም ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም፣ በተግባራችሁ ተደጋጋሚ ስላረጋገጫችሁት። ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ እድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት አመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁትና ስለ የትኛው ወጣት ነው የምታወሩት? ስለ ልዩ አጋርነትም አናነሳም ብላችኋል። አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን። ከውጭ ጥገኝነት የተላቀቀ ኢኮኖሚ የሚለውም ኮረም ሳይሞላ በፓርላማ ደረጃ የአይኤምኤፍን ጉዳይ አስወስናችሁ የወርልድ ባንክ ብድር አስወስናችሁ ኮረም ባልሞላበት ሁኔታ በየትኛው መስክ ነው ኢትዮጵያን ከእዳ ወደ ምንዳ ያሸጋገራችኋት? ምክንያቱም ፎርሹር ብር ዲቫሉዌት ሲደረግ በተደጋጋሚ የመኖሪያ ኮስትና አጠቃላይ ኢንፍሌሽኑ እንደሚጨምር አጣችሁት አይደለም ሙያችሁም ስለሆነና ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ? በምዕራፍ እንኳን ሲከፋፈል የተጣረሰ ሀሳብ የሚያቀርብ መጽሐፍ የጻፉ ፕሬዝዳንት ይዛችሁ ኢትዮጵያን መርተናታል የምትሉት በምን አይነት መስፈርት ነው የሚለው እንድትመልሱልን እንፈልጋለን። ፕሬዝዳንታችሁ በየመድረኩ የሚናገሩትን ነገር ሰብስባችሁ ለሌላ መድረክ ለማስተጋባት ከመሞከር በፊት የፓርቲዎች ርዕዮተ ዓለም ምንድነው የሚለው ነገር ማጥናት አለባችሁ የሚል ምክር አለ። መለኪያ ህዝብ ዳቦ መግዛት ባልቻለበት ኢኮኖሚው እያሽቆለቆለ ባለበት ሁኔታ ሀገርን በብድር ስም ለውጪ በሸጣችሁበት ሁኔታ እናንተ ምረጡን ብላችሁ የመውጣት ሞራሉን ራሱ ከየት እንዳገኛችሁት አናቅምና የዜጎችን ሁኔታ ሳያገናዝብ ዋጋ የሚጨምር ተሃድሶ ኃላፊነት የሚሰማው ተሃድሶ ወይም ሪፎርም ነው ብለንም አናምንም። ምርታማነት ሳይኖር መበደር ልማት አይደለም፣ ቀውስን ለሌላ ጊዜ ማስተላለፍ ነው። በዚህ መንግስት ስር የዋጋ ግሽበት የግዢ ኃይልን አሽቆልቁሏል፣ የህዝብ ዕዳ ጨምሯል። ዛሬ ላይ በሚሊዮን የሚቆጠሩ ኢትዮጵያውያን በምግብ ዋጋ መጨመር፣ በገቢ መቀነስና ስለነገ እርግጠኛ ባለመሆን እየተኙ ይነቃሉ። የዋጋ ግሽበት በድሆች ላይ ዝምተኛ ግብር ሆኗል። ብር ማሽቆልቆሉን ቀጥሏል። የወጣቶች ስራ አጥነት እየጨመረ ነው። ገበሬዎች ከማዳበሪያ ወጪዎች ጋር ይታገላሉ። ማዳበሪያ መግዛት የሚችሉትም በሰላም እጦት ምክንያት መንገዶች በመዘጋታቸው ከእርሻ ውጪ ሆነዋል። ትናንሽ ንግዶች የኮሪደር ልማት በሚል ኮስሜቲክ ፕሮጀክት እየታፈኑና እየፈረሱ ነው። ይሄ ብልጽግና ሊሆን አይችልም። ህወሓት የብልጽግና መንግስትን ወቀሰ። የፌዴራል መንግስት ውሳኔ በአማራና በትግራይ ህዝቦች መካከል ግጭት ለመፍጠር የታለመ ነው ብለዋል። የፌዴሬሽን ምክር ቤት የወሰነውን ውሳኔ አጥብቆ እንደሚቃወምም ገልጿል። የፌዴሬሽን ምክር ቤቱ በአማራና በትግራይ ክልሎች መካከል አከራካሪ ናቸው የተባሉት ቦታዎች ላይ ዘንድሮ የሚካሄደው ምርጫ ውጤቱ ቀጥታ ለህዝብ ተወካዮች ምክር ቤት ነው ብለው መወሰኑ ትክክል አይደለም ሲል ቅሬታውን ገልጿል። እንደዚሁም የኢትዮጵያ መንግስት ሁሉንም የሰላም በር በመዝጋት በትግራይ ህዝብ ላይ ጄኖሳይድ አውጇል ሲል
የብልጽግና መንግስትን ከሷል። በሌላ በኩል ደግሞ በኢትዮጵያ በኤርትራና በትግራይ ክልል ዳግም ተባብሰዋል ያለው ውጥረት በቀጠናው ሌላ አውዳሚ ጦርነት ሊያስከትል ይችላል የሚል ስጋት መፍጠሩን ዓለም አቀፍ ክራይሲስ ግሩፕ የተባለው ድርጅት አሳሰበ። ግጭቶችን ለመከላከልና ለመፍታት ልዩ ልዩ ተግባራትን የሚያከናውነው ይህ ድርጅት ባወጣው መግለጫ ተደማጭነት ያላቸው የአፍሪካ መንግስታት በአፍሪካ ቀንድ ፍላጎት ካላቸው የውጭ ኃይሎች ጋር በመሆን በተጠቀሰው አካባቢ የግጭት መከሰትን ለመከላከል ሰላማዊ ዲፕሎማሲያዊ ጥረት ማድረግ አለባቸው ብለዋል። እንደዚሁም ለጦርነት መከሰት በርከት ያሉ ቀስቃሽ ምክንያቶች አሉ ብለዋል ክራይሲስ ግሩፕ። በዓለም ዙሪያ አውዳሚ ግጭቶችን ለመከላከል እና ለመፍታት የመስክ ጥናት በማድረግ ለመንግስታት እና ለዓለም አቀፍ ተቋማት ምክሮችን የሚሰጠው ዓለም አቀፍ ክራይሲስ ግሩፕ በኢትዮጵያ ፌዴራል መንግስት፣ በኢትዮጵያ ሰሜናዊ ትግራይ ክልል እና በጎረቤት ሀገር ኤርትራ መካከል ዳግም ግጭት ሊቀሰቀስ የሚችል ውጥረት ማየሉን ባወጣው ዘለግ ባለ ዘገባ አስጠንቅቋል። በሌላ በኩል ደግሞ የኢትዮጵያ ፌዴራል መንግስት ብዙ ኃይሎችንና ብዙ መሳሪያዎችን ወደ ሰሜን ክፍል አጓጉዟል። በአማራ ክልልና በኦሮሚያ ክልል ተባብሶ የቀጠለውን ጦርነት ማረጋጋት ሳይችል የፌዴራል መንግስት ሌላ ጦርነት ለመጀመር ዝግጅት መጨረሱን እየተናገረ ነው። ይህ ደግሞ በጣም አነጋጋሪ ሆኗል። የተለያየ አስተያየትም እየተሰጠበት ነው። መንግስት ብዙ ወታደሮችንና ብዙ ከባድ መሳሪያዎችን ወደ ሰሜን ክፍል ቢያጓጉዝም ጦርነት አይጀምር፣ ወደ ጦርነት አይገባም እያሉ ያሉ አስተያየቶች የበዙ ቢሆንም በተቃራኒው ደግሞ መንግስት ምንም ቢያደርግ ደግሞ ወደ ጦርነት አይገባም እያሉ ያሉም ደግሞ የዛኑ ያህል ናቸው። ቀጣዩ ዜናችን በአማራ ክልል በመንግስት ወታደሮችና በክልሉ ታጣቂዎች መካከል የሚካሄደው ጦርነት ተጠናክሮ ቀጥሏል። ዛሬም በተለያዩ ቦታዎች ጦርነት ቀጥሎ የዋለ ሲሆን ብዙ ሰብአዊና ቁሳዊ ጉዳቶች መድረሳቸውን ተዘግቧል። ዛሬ በተለያዩ ቦታዎች በተካሄደው ጦርነት መንግስት ብዙ የክልሉን ታጣቂዎች ደምስሻለሁ ብልም የክልሉ ታጣቂዎችም ደግሞ በተቃራኒው ድል እንደቀናቸው ተናግሯል። በብዙ ቦታዎች በተደረገው ጦርነት ብዙ የመንግስት ወታደሮችን ለጉዳት ማዳረጋቸውንና ብዙዎችን መማረካቸውን ተናግሯል። እንደዚሁም ሰሞኑን በተለያዩ ቦታዎች በተመሳሳይ ሁኔታ ብዙ የመንግስት ወታደሮችን እየማረኩ መሆናቸውንም አሳውቀዋል። እነዚህ በቪዲዮ የሚታዩዋቸው የተማረኩ የመንግስት ወታደሮች ናቸው። ውድ ተከታታዮቻችን ለአሁኑ የያዝኩት ዜና የእስካሁኑ ነው። ከዜናው ጋር አብራችሁ የቆየሁት ብስራት ነኝ። ተመልሰን በሌላ ፕሮግራም እስክንገናኝ መልካሙን ሁሉ እየተመኘንላችሁ ሰላማችሁ ይብዛ። ደህና ሁኑ።